እሺ አመሰግናለሁ ቴዲ። በጣም የሚያሳስብ ጉዳይ ነው ከፊታችን ያለው አሁንም እየሆነ ያለው ማለት ነው። አንደኛ ጦርነት ላይ ነው ያለው። በዚህ በጦርነት ጊዜ ደግሞ የሚዲያ ስልቱ ይጠቀመው ብላክ ፕሮፓጋንዳ ነው። የዲፕሎማሲ ስልቱም አንዳንዴ ግራይ ይሆናል፣ አንዳንዴ ግን ብላክ ነው። ፍጹም ከሱ በተቃራኒ ያሉትን አሰይጥኖና ሰይጣን አድርጎ የማቅረብ ስልት ነው የሚከተለው። ይሄ ደግሞ ሰዎች በጭካኔ እንዲነሱ እምነታቸውን፣ ሞራላቸውን፣ አስተውሎታቸውን እና ደግሞ ተፈጥሯዊ ሰብአዊነታቸውን ጭምር እንዲያጡ የሚያደርግ ነው። ምክንያቱም ጠላት በሚላቸው ኃይሎች ላይ የሚፈጥረው የሚዲያ ፕሮፓጋንዳ ወይም ደግሞ የፈጠረው ትርክትና እያደረገ ያለው እንቅስቃሴ በሙሉ እንደ ሰው እንዲታዩ ሳይሆን እንደ አውሬ የዚህ ሀገር የጉንፋንም የወባም የጸጥታም የኢኮኖሚ ችግር አድርጎ ነው ጠላቶችን በሙሉ የሚያው። የፖሊሲ የአስተሳሰብ ወይም ደግሞ አለፍ ሲልም በፖለቲካ ሂደት ውስጥ እና ባልሰለጠነ የፖለቲካ ስርዓት ውስጥ ሊፈጠር የሚችል እንደሆነ አድርጎ ሳይሆን የሚያቀርበው በኋላ ቀርነት፣ በአእምሮ አለማደግ አልፎም ተርፎም ዘላለማዊ ችግር አድርጎ ነው የሚያቀርባቸው። እንግዲህ ዘላለማዊ ችግር ልትለው የምችለው ኢንቫይሮንመንታል ኮዝን እንኳን ዘላለማዊ ልትለው አችልም። እና ሰዎች ወይም ብሔሮች ወይም ደግሞ የፖለቲካ አስተሳሰባቸው ለዚህ ሀገር ዘላለማዊ ችግር ተደርጎ የሚቀርብበትና እንደዚህ አይነት ኃይሎች ደግሞ በኋላ ቀርነት ጭምር አንዱ የሰለጠነ አንዱ ያልሰለጠነ፣ ስለዚህ የሰለጠንክ ስለሆንክ በሰለጠንክበት መንገድና ስልጣኔ አለ ብለህ ባሰብክበት መንገድ ሁሉ ብታጠፋው ልክ ተደርጎ የሚቆጠር፣ በአንጻሩ የመብት ጥያቄ፣ የመኖር ጥያቄ፣ በህልውና የመኖር በሀገር ውስጥ የመኖር በማንነቱ የመኩራት በኢትዮጵያ ውስጥ ዜጋ ተብሎ የመኖር ጥያቄዎች የኋላ ቀር ጥያቄ ተደርገው የሚሳሉበት ነው። ይሄ አብይ አህመድና ግብረ አበሮቹ ለፍጅት የሚያዘጋጁት ነው። ከዚህ በፊት የነበረው ትርክት በጦርነት ሲደረጉ የነበሩ ትርክቶች በሙሉ የፍጅት አንድ ማስፈጸሚያ ናቸው። ይሄ መለማመጃ ጦርነታቸው ነው። ዋና ጦርነት አለ። እንግዲህ አሁን ብሎ ጠቅላይ ሚኒስትሩ ይሄ ምን ማለት ነው? ከአእምሮ መፋቅ አለባቸው፣ እነዚህ ሰይጣን ናቸው፣ ብዙ ነገር ይባላል። መሳሪያ ብቻ አይደለም፣ ቀበቶ እናስፈታቸዋለን፣ ከተሰበሰቡ መመታት አለባቸው። ለምን ይሰበሰባሉ? መሰብሰብ የሰው ልጅ መብት የሚለውን ተውና ተፈጥሯዊ ግዴታው ጭምር ነው። መሰብሰብ ይሰበሰባል፣ ያወራል። እስከዚህ ድረስ ድሮን እንዴት እንደሚመታ የሚናገሩ ኤታማዦር ሹሞች ያሉበት ነው። ይሄን ቬሪፋይ የሚያደርጉ በጤነኛ አእምሯቸው የማይንቀሳቀሱ በከፋ ሱስ ውስጥ ያሉ ካልጠጡ ወይም ካልወሰዱ መንቀሳቀስ የማይችሉ ሰዎች ደግሞ የሚዲያ ዋና አካል ናቸው። እነዚህ ሰዎች ደግሞ በኖርማል አእምሯቸው እስካላሰቡ ድረስ ሰብአዊ የሆኑ ጉዳዮችን ቀርቶ ሰዎችን እንደ አውሬ ስሎ የማቅረብና ይህንን ያልተፈጸመው ደግሞ ለነዚህ አውሬዎች የመራራት አድርጎ የሚያቀርቡ የሚዲያ መብት የተሰጣቸው እሻት በሉኝ የቤተ መንግስት ንጉስ ነኝ የሚሉ ቢከሰሱ የማይቀርቡ ሰዎች አሉ። ይሄ ሲሆን ምንድን ነው የሚፈጠረው? እንግዲህ መሪዎች የሚፈልጉት አለ፣ የደነዘዙና አዙሪት ውስጥ ያሉ ሰዎች ደግሞ አሉ። ለነዛ ደግሞ ዴይሊ ፈንድ እየተደረገ ቃላት ጭምር ርዕስ ጭምር ተመርጦ የሚሰጣቸው በጣም አደገኛ የሆነ ሁኔታ ከፊታችን እየመጣ ነው ያለው። ፖለቲካውን የሰሜን ደቡብ ማድረግ፣ ከዛ አልፎ የሃይማኖት ማድረግ፣ ዝም ብሎ የጥላቻ በቃ የኔ ጊዜ ስለሆነ ነው እና እኔ መገጥማቸው እኔ የምጨፈጭፋቸው እግዚአብሔር ስላለኝ ነው፣ በእግዚአብሔር የተመረጡ ስለሆነ ነው፣ 1 ሚሊዮን ሰው ቢሞት ቢያልቅ እግዚአብሔር የወሰነው ስለሆነ ነው ብሎ ማለት እግዚአብሔር የሚወስነው በአንተ አእምሮ ላይ ሳይሆን አንተ እንድትወስን የሰጠህ እድሎች እንዳሉ የሚያስተምሩ ሃይማኖታዊ ትምህርቶች እንኳን ገና ሀሁ ላይ ያሉ ናቸው። መግቢያ ላይ ያሉትን ሁሉ እነዚህ ሁሉ በከፍተኛ ደረጃ የሚጥስ የፕሮፓጋንዳ ስልት አለ። ይሄ ፍጅት ነው። እንደ ድሮ አይደለም የምንፈጃችሁ፣ የበለጠ መፍጀት እንችላለን። 3 ሚሊዮኖች አይደለም እና 3 ሚሊዮኖችን በአንድ ዓመት ውስጥ የምንወልዳቸው ነን የሚሉ ንግግሮች በአማራ ክልል ባለው ጦርነት በቀጠለው እንዴት መንዝረው እየተጠቀሟቸው እንደሆነ መገመት ይቻላል። በመሰከል በወለጋ በትግራይ ከዚህ በፊት በተደረገው በተለያዩ ቦታዎች ትላንት ባሪስ በዚህ ሁሉ የሚደረጉት አጠቃላይ መንግስት ሊቆጣጠራቸው የሚገባ ሊያስቀራቸው የሚገባ ነገር ግን ደግሞ መንግስት ዋና ተዋናይ የሆነባቸው ነገሮች ሁሉ ከማጽዳትና ከዘር ፍጅት ጋር መያያዝ አለባቸው። የዘር ፍጅት ሲባል ሰው በብሔሩ ወይም በዘሩ ምክንያት የሚገደል ብቻ አይደለም። አስ ጀነሬሽን በዚህ ዘመን ያለ ትውልድ በራሱ እንደ አንድ ዘር ወስደን ከቆጠርነው እየተፈጀን ያለ
ምሳሌ ልዩ ኃይልም ሆኖ ይሞታል፣ መከላከያም ሆኖ ይሞታል፣ ፋኖም ሆኖ ይሞታል፣ ቲዲኤፍ ሆኖ ይሞታል፣ ኦላ ሆኖ ይሞታል። አሴ ጀነሬሽን የሚፈጅ ትውልድ እንደሆነም ጭምር እንዲያው አሳልፈን ማለት ነው። ይሄ የሚፈጅ እና ያም ፍጅት ደግሞ የሚያቀጣጥል በማዕከላዊ መንግስት ውስጥ ዋና ቦታውን 4 ኪሎ ያደረገ መሪ ኃይል ያለበት አገር መሆኑን ማንሳት ያስፈልጋል እና ጦርነቶቹን ቀውሶቹን ሰላማዊ የሆኑና በሰላም ሊመለሱ የሚገባ ምሳሌ በዩኒቨርሲቲ የሚነሱ ጥያቄዎች አሁን የምናያቸው በተለያዩ ቦታዎች የሚነሱ ጥያቄዎችን በሙሉ በኃይል በፍጅት ነው የሚጨርሷቸው። ለምን ከሀገሩ ፍጅት አልፎ ለአሜሪካ 1 ሚሊዮን ተዋጦ የሚፈጅ ወጣት አለ ተብሎ የሚታመን አእምሮ ነው ቤተመንግስት ውስጥ ያለው ነገር ላይ። ሁሉም አጠቃላይ ነው የሰውየው የፍጅት ፕሮጀክት የአገዛዙ የፍጅት ፕሮጀክት አጠቃላይ ነው የሚለውን ሚዲያው ግራስ ሊያደርግ ያስፈልጋል። በዚህ ሂደት ውስጥ ስናይ ማን ነው የሚተርፈው ነው? ማን ነው የሚተርፈው ነው? ኦኬ የት ሆነ ነው የምትተርፈው ነው? የት ሆነ ነው የምትተርፈው? አንድ ሰው መቀለም ሆኖ ባህር ዳርም ሆኖ ወለጋም ሆኖ አዲስ አበባም ሆኖ መትረፍ የሚያስችል ስርዓት አለው ወይ ኢትዮጵያ ውስጥ? ያ ሞት፣ ያ ፍጅት፣ ያ ድሮን፣ ያ ገጀራ ወይም ደግሞ የአንድ ታጣቂ መሳሪያ ላይገለው የሚችልበት እድል ምን አለ? በአንጻሩ ነው እኔ እዚህ አፍሪካ ውስጥ ነኝ፣ እናንተ እዛ ነው ያላችሁት፣ የተለያየ ቦታ አውሮፓ ውስጥ ነው ያላችሁት። በሚዲያ አንግል ስናየው ይሄ ጉዳይ አይመለከተንም ልንልበት ምንችለው እንቅልፍ ሊወስደን የምንችልበት እድል አለ ወይ? የፍጅት ስርዓቱ በአጠቃላይ ሁሉንም የሚያዳርስ አስቀድሞ በወረፋ ውጊያዎችን ማድረግ እንደሚፈልግ እኔ በመጀመሪያም አብይ የመጣ ጊዜ ጀምሮ ምናልባት ከማዚ ጋር አንድ ኢንተርቪው አድርገን ነበረ። ገና ክሪቲሳይዝ እኮ ነው እየተደረገ ያለው ሪጂም ቼንጅ መጠየቅ አለበት ብዬ ነው የማምነው የሚል ሀሳብ አንስችላት ነበረ። ፍጅትን በፕሮግራም በእቅድ ይዞ የሚሄድ ነው። ቀደም ሲል እኮ አንዱ ሚዲያ ላይ ለምንድን ነው አገዛዙ ያለው ምንለው እኮ መሰረት ያለው የፖሊሲና መሬት ላይ ሊተገበሩ የሚችሉ የመንግስትና የህዝብ ስራ የሆኑ ስራዎች የሉትም። ምሳሌ የገጠር ኮሪደር ብሎ ጉራጌ ባህሉ አርጎ የሚሰራበት ሄዶ ፎቶ ይነሳል። ጎጃም ሄዶ ፎቶ ይነሳል። ያ የገጠር ኮሪደር በሺህ ዓመታት ባህላዊ ምህንድስና ተብሎ እኛ በፎክለር የተማርነው ነው። የገበሬዎች ባህላዊ ምህንድስና በረታቸውን ቤታቸውን እንዴት ነው የሚሰሩት፣ አጥራቸው እንዴት ነው የሚሰሩት የሚል ሌላ ሳይንስ ያለው መጤ ኮሪደር የገጠር ኮሪደር ሲልክ ምንም አያስብም። ፎቶ ይነሳል፣ ያወራል፣ የሆኑ ሰዎችን በስጣል። ዋና ስራው ግን ምንድነው? ጦርነትን ማዋለድ፣ ግጭትን ማዋለድ፣ የሚፈጠሩና የሚቀጥሉ ጦርነቶችን ደግሞ በእንደዚህ አይነት ነባር በሆኑ የህዝብ ባሌን፣ ራስዳሽንን፣ ጎንደርን፣ አብራካስትልን እነዚህን ፎቶ እየተነሳ ቀለም እየተቀየር አገኟቸው በሚል ግን ለነዛ ምሳሌ የሚሆኑ ከዛ ስልጣኔ የቀጠለ ያንን ስልጣኔ የሚያስቀጥል ያንን ፍልስፍና የሚያስቀጥል በማሰራበት ሁኔታ ላይ ወዴትም ሊትሄድ አይችልም ነው። አሁን ባለው ሁኔታ ደግሞ እንደ ተርኒንግ ፖይንት የሚጠቀመው በዋናነት ያገዛዝ አዳዲስ የፍጅት ስልቶችን ነው። ሾክ የሚያደርጉ ነው። በማይካድራ የተፈጠረው ሾክ እኔ ከእስር ቤት ሲወጣ ምን ያህል አእምሯችን እንዳዛነፈው ሁላችንም የምናውቀው። እንደዚህ አይነት ነገሮችን ለምን ተጠቀማቸው? የሰሜን ዕዝ የተባለውን ኬዝ እንዴት ተጠቀመው? ኦኬ በአማራ ክልልም እኮ እነ ብርሃኑ ጁላና ተመስገን ጥሩነህ ሊጠቀሙ ሞክረዋል። መከላከያውን መቱት። ከሰሜን ዕዝ የበለጠ አደጋን የደረሰብን ሽፍታ ሆነ፣ ጥቁር ክላሽ ወሰዱ ምናምን የሚለው እኮ ትርክቱ አልይዝላቸዋል። ያልታሰበ ስለነበረ ጭቃው አልድቦለቡላቸዋል፣ ቅርጽ አልሰራላቸዋል። አሁን ለቀይ ባህር የሚባል ለትግራይም ለአማራ የሚባል ይሄ ለሰሜን ጦርነት የሚሉት እነሱ ፋኖን አጥፍቶ ትግራይ እንዳሶ አሰብን መቆጣጠር የሚል እቅድ ጭምር አቅርበው ለሚያወሩበት ትላንትም ጀነራሎቹ በአደባባይ ወጥተው እንደተናገሩት እስካሁን ድረስ ሌላ ግንባር አለብን ነበር የሚል የነበሩት እንጂ ይህን ጦርነት ጨርሰን ቀስቶቻችን እናዞራለን የሚል መሐመድ የሚባል ጀነራል የተናገሩ በአደባባይ ወጥቷል። እስካሁን በሐሜት በስብሰባዎች ነበር የሚናገሩት እና እነዚህ ሁሉ ስታይ ሾክ የሚያደርግና ከዛ በኋላ በዛ ግርግር ህዝቡ በከፍተኛ የስሜት መናወጥ ውስጥ እንዲገባ የያዘውን አቋም እንዲያጣ ጥርጣሬ እንዲኖረው በሰዎች ላይ ብቻ አይደለም በአምላኩ ላይ ጭምር ጥርጣሬ እንዲኖረው በራሱ በሰባዊነት በእድሜው በጾታው ላይ ጭምር ጥርጣሬ እንዲኖረው የሚያደርጉ አደጋዎችን ኩክ እያደረጉ እንደሆነ ይሰማኛል። ለዚህ ደግሞ የታጣቂዎች ድልድልን ስታየው በየአካባቢው የተፈጠረው ለዛ ይመስለኛል።